ሰላም ጤና ይስጥልኝ። በዓለም አቀፍ ፖለቲካ ውስጥ ትልቅ ስፍራ የሚሰጠው የኢራንና የአሜሪካን ጉዳይ አዲስ መልክ ይዟል። በሁለቱ ሀገራት መካከል ያለው የቃላት ጦርነት ወደ ተግባር እያመራ ይሆን? በቴህራንና በዋሽንግተን በኩል እየወጡ ያሉት መረጃዎች ቀጠናውን ብሎም ዓለምን ስጋት ላይ ጥለዋል። ዛሬ በዚህ ቪዲዮ በሁለቱ ሀገራት መካከል የተከሰተውን ሰበር መረጃና ዋና ዋና ነጥቦች በዝርዝር እናያለን። እስከ መጨረሻው አብራችን ቆዩ። አዳዲስ ወታደራዊ እንቅስቃሴዎች በመካከለኛው ምስራቅ አካባቢ የአሜሪካን የጦር መርከቦች እንቅስቃሴዎች መጨመሩን ተከትሎ ኢራን በበኩሏ ለየት ያለ ወታደራዊ ልምምድ እያደረገች መሆኗን ተሰምቷል። ይህ እንቅስቃሴ በሁለቱ በኩል ራስን የመከላከል እርምጃ ተብሎ ቢጠራም ለግጭት ያለውን ስጋት ግን ከፍ አድርጎታል። የዲፕሎማሲ መዘጋት ከዚህ ቀደም የነበሩት የሰላም ንግግሮች አሁን ላይ የቆሙ ይመስላሉ። አሜሪካን አዳዲስ ማዕቀቦችን እንደምትጥል ስትዝት፣ ኢራን በበኩሏ ያለምንም ቅድመ ሁኔታ ማዕቀቡ ካልተነሳ ወደ ንግግር አንመለስም የሚል ግትር አቋሟን ይዛለች። የአጋር ሀገራት ሚና፣ የአውሮፓ ህብረትና ጎረቤት ሀገራት ሁኔታው እንዳይባባስ ጥረት እያደረጉ ቢሆንም በሁለቱ ኃያላን መካከል ያለው አለመተማመን ግን ለስምምነት ትልቅ እንቅፋት ሆኖ ቀጥሏል። ይህ ሁሉ ፍጥጫ ለዓለም ምን ትርጉም አለው? በሁለቱ ሀገራት መካከል የሚፈጠረው ማንኛውንም መጠነኛ ግጭት በቀጥታ በነዳጅ ዋጋና በዓለም አቀፍ ንግድ ላይ ተጽዕኖ ማሳረፉ አይቀሬ ነው። ዲፕሎማሲው ካልተሳካ ዓለም ሌላ የጦርነት ቀውስ ውስጥ እንዳትገባ ብዙዎቹ ስጋታቸውን እየገለጹ ይገኛሉ። ለዛሬ የነበረን ሰበር መረጃ ይህንን ይመስላል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የአሜሪካንና የኢራንን ፍጥጫ መጨረሻው ምን ሊሆን ይችላል? ሀሳባችሁን በኮመንት መስጫው ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። እንደዚህ ያሉ ትኩስ መረጃዎች እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁን አመሰግናለሁ። ሰላም ቆዩ።